السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأسات اللي أيها الزوج لا تتلاعب بزوجتك يمي هنا المالسنو أنت باله بمستلي مالسنو كو أتجوات مستهن عندك أقام الجوات أدرجة أتيازات بملي هنا المالسنو ይህም ሐቂቀተን ያው ሙሂም የሆነ አንገብጋቢ ነጥብ ሆኖ ስለተስተዋለ ነው ሐሊን ከሚከሰት ተጨባጭ ነገር ማለት ነው። እና እንደ ወንዶች አላህን ልንፈራ ይገባል። አቀል ሸይ ብዙ እህቶች እንደሚታወቀው ውጭ ሀገር ነው ሐቂቀተን እንደው ሰርተን እንለወጣል በሚል ወይ ወንድ ስራ ሊያጣ ይችላል ወይ ከቤታቸው የሆነ ኢኮኖሚ ጥረት አንፃር ልወጣ ትችላለች። ብዙ ነገር አለ ብቻ ከሚከሰተው ዋቂ አለ ማለት ነው። እና ከዚህ አንግል ለምሳሌ ባል if you cannot treat your wife like a queen at least refrain from oppressing her እሷን ቢያንስ እንኳን ከቤት እመቤት አድርገህ እንደው መያዝ እንኳን ቢሳነ እሷን ከመበደል መቆጠብ አለብህ። አው ኢለም ተስተጢዕ አንተ جعلها ملكة في بيتك እንደው ቤት ላይ ንግስት አድርገህ መያዝ እንኳን ቢሳነህ እሷን እንደው فعل الاقل امتنع عن ظلمها እንደው እሷን ከመበደል መቆጠብ አለብህ ቢያንስ እንኳን አላህን ልንፈራ ይገባል። ሚስቶችን ለምሳሌ ቤት እመቤት አድርገን እንኳን መያዝ በሆነ ጉዳይ ተሰኖ ይሄ ነገር ባይሳካ እንኳን ቢያንስ እነሱን ከመበደል መቆጠብ ሐቂቀተን ነው በየትኛውም ወንድ ላይ ማለት ነው። ይዘና አሁን ላይ እንደሚታወቀው ብዙ እህቶች አረብ ሀገር ሄዳሉ። ከዛ አረብ ሀገር ደግሞ የሚሰሩትን ብር አይ ብር የሴት የሚስት ንብረት እኮ የባል ማለት ነው ወይ የሚባል ነገር አለ። ደግሞ የባል ነው ይባላል። እሱ እንደፈለገ ቁጭ ብሎ እየዋለ እሷ እየሸቀለች እሱ ሊጠቀም ከዛም አልፎ ደግሞ ምን ያደርጋል ወደ ሌላኛዋ ሴት ሄድና ሚስት የለኝም ይላል። ልጅ ያለው ልጅ የለኝም ሚስት የሚባል ነገር የለኝም ይላል። ይሄ ከብዙዎች የሚከሰተው ማለት ነው። አዓዘነላህ ሚን ዛሊክ ከዚህ ነገር አላህ ይጠብቀና ማለት ነው። እንግዲህ ይህንም ከምን ሐሳብ ነው የሚመነጨው? አይ ሸሪዓው እኮ 3-4 ይፈቅዳልና የሚሉ አሉ አንዳንዶች ማለት ነው። እሺ እስኪ ሸሪዓው በዚህ ጉዳይ ያለውን ታዲያ እንመልከት። አላሁ ሱብሓነሁ ወተዓላ በሱረቱ ኒሳ አንቀጽ 3 ላይ ምን ይላል? ወኢን ኺፍቱም አላ ተቅሲጡ ፊል የታማ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መትና ወሱላሰ ወሩባዕ እስከ 2 እስከ 3 ምናምን ሸሪዓው ፈቅዷል እስከ 4 ላኪን ግን ምን አለ? ፈኢን ኺፍቱም ከፈራችሁ አላ ተዕድሉ ፍትህንም እንደማታሰፍኑ የምትፈሩ ከሆነ ከሰጋችሁ ፈዋሂደተን አው ማ መለከት አይማኑኩም ኢዘኔው አንዷ ትበቃችኋለች ወይ እጃችሁ ማርከው በያዟቸው። ይሄ ሁክሙ ሌላ ነው። በጃሃድ ጊዜ የሚማረኩትን ነው። ያ ወደ ሌላ ሐሳብ ትንተና አልገባም እንዳይረዝም። ግን እዚህ ጋር ሐሊም በሚከሰት ለምሳሌ አንድ ሰው 4 ሚስትን ማስተዳደር ወይ 2-3 ሚስትን ማስተዳደር የሚፈራ ከሆነ አቅሙ የማይችል ከሆነ ምን አለ አላህ ሱብሓነሁ ወተዓላ ፈዋሂደተን ብሎ ይገድቧታል ማለት ነው። ذلك አድና አላ ተዑሉ ብሏል። እንደውም ይሄ ዙልም እንዳሰሩ ለእናንተ ይሄ በለጠው አካሄድ ይሄ ነው ብሎ አላህ ጥቆማ ሰጥቷል ማለት ነው። እና 3-4 አግቡ ልቅ በሆነ መልኩ ነው እንደ 3-4 አግቡ ተብሎ ዝም ነው የተባለው። ችሎታ ካለህ እኮ ነው እሷን የማስተዳደር አቅም ካለህ እኮ ነው። ላኪን አንዷን ማስተዳደር ሳችል ሚስት የለኝም እያልክ እየዋሸህ ቢያንስ እንኳን ሰውዬው እኮ ሐቁን ተናግሮ ሚስት መኖሩን አውቆ አምኖ እንደው የሆነ እንኳን ኢንሻአላህ አቻች እየኖራለሁ ብሎ አስቡ የሆነ እንደው ሁስኑ ዞና አሳድሮ የሱና እህቶችን ለመርዳት ብሎ አንዳንድ ወንድሞች ምናልባት ይሄ ሊሰሩ ይችላሉ ማለት ሸሪዓ የፈቀደውን በርግጥ አንቃወምም። ናም እንደዛ የሚሰሩ ካሉ አላህ ሱብሓነሁ ያጠንክራቸው። የሱና እህቶችን ወደ ሌላ ካልሆነ ትዳር እንዳይወርቁ ወደ ሐራም እንዳይሄዱ ብለው ለመጠበቅ ሲሉ የሚያደርጉ ወንድሞች ይኖራሉ። እና እንደዚህ አይነቶችን አይጠቁም እንትን እዚህ ጋር አካትም። ላኪን አሁን እዚህ ጋር ምንድነው ዋናው ነገር አሁን ላይ የተከሰተ ያለው ምንድነው? ምንም ችሎታ የለውም። አንዷንም ለምሳሌ እሷን በስርዓት በሚፈልገው መልኩ ማስተዳደር አልቻለም። ከዛ ምን ያደርጋል? ወደ ሌላኛው ሄድና ጅንጀና እኔ እኮ ሚስት የለኝም ይላል። ልጅ እያለው ልጅ የለኝም ይላል። ከሚስት ላይ ሚስት ይደራረፋል። በጎን ደግሞ እንግዲህ ሲታወቅበት ወይ ሸሪዓ እስከ 3 እስከ 4 ፈቅዷል። ይሄ ሐቂቀተን ተላው በድል ላይ መጫወት ነው የሚሆነው ማለት ነው። እና ወላሂ አላህን ልንፈራ ይገባል ማለት ነው። ላሲየማ ወንዶች አሁን ላይ ከሚከሰተው ላሲየማ ደግሞ በጣም የጠበቀው ችግር ላይ ደግሞ የሚሆነው የቱ ላይ ነው? ላሲየማ ወንዱ ወደ ሰለፊያ ራሱን ያስጠጋ ሲሆን ደግሞ ማለት ነው። ምክንያቱም ሰዎች ወደ ኋላ ያሉ ሰዎች ይመለከታሉ እኮ ለምሳሌ ከሌ ጋር ተጋቡ ሲባል ማሻአላህ ሰለፊያ የሆነ ወንድም ነው ያገባቸው ይባልና እሷን ግን የሚያሰቃየት የሚበድላ ከሆነ ከነሱ ካንተ በኋላ ለምሳሌ ትዳር የሚያስቡ እህቶችን መጥፎ ሆነ ራእይ ይሆንክባቸው ነው ማለት ነው። ለዛ ነው ብዙ እህቶች እነሱ እየበደሉ ነው በቃ ሰለፊያ የሚባሉት ይበድላሉ ብለው ወደ አስፈላጊ ባል የሚሄዱ አሉ። እዚህ ጋር ግን ወንዱም ብቻ አይደለም ሴቶች ደግሞ ነቃ ማለት አለባቸው። ቢያንስ ታዲያ አንዱ ባጠፋ ሁሉም ተመሳሳይ ተደርጎ ይቻላል እንዴ? እሺ አረ ያጥፉ ብዙም ሰው ያጥፋ። እሺ ያጠፋው ቢያጠፋ ታዲያ ለዱንያ ብላችሁ ታዲያ አኺራችሁን ታበላሻላችሁ እንዴ? ያልሆነ ትዳር ላይ መውደቅ አለባችሁ እናንተስ ቢሆን
አሁን አንዳንድ ሴቶች አይ እነዚህ ሰለፍያ ተብለው ራሳቸውን የሚያስጠጉት ኢኮኖሚ ላይ እንትን የላቸውም እንደዚህ ናቸው ጃሂሉ ይሻላል ከነሱ ምናምን የሚሉ አሉ። ደግሞ ይሄ ተበላሽ አካሄድ ማለት ነው። ታዲያ በዱንያሽ ለዱንያ ብለሽ መንሃጅሽን ታበላሻለሽ፣ አቂዳሽን ወይ ደግሞ ድንሽን የሚሸረሸር ነገር ታበላሻለሽ። እንደ ታዲያ ትዳር እኮ ወሳኝ የሆነ ጉዳይ ነው። ለምሳሌ ባልሽ ልፍስፍስ ከሆነ ልፍስፍስ መሆንሽ አይቀርም ከሱ ጋር የምታድሪ ከሆነ ማለት ነው። አላስፈላጊ ነገራቶችን ያለውን በግድ ያሰራሻል። ለምን የወንድ ቅዋ በሴት ላይ ያለው ፓወር ትልቅ ስለሆነ ማለት ነው። ይዘን አላህ ሱብሓነሁ ወተዓላ አንቺም ማለት ነው የተስተካከለውን ላንቺ ያለውን እስኪወፈቅሽ ሶበር ማድረግ ነው እንጂ ያለብሽ አንዱ አይጥ ባጠፋ ዳዋ በዱላ መሆን የለበትም እዚህም ጋር ማለት ነው። እና ኢንሻአላህ እንደው በእነዚህ ሙናሳዎች መካከል ኢንሻአላህ እንደው ተላላቅ መሻይኾች ኡስታዞች ራሱን የቻለ ፕሮግራም እንደዘጋጅ ኢንሻአላህ ጥረት እናድርግ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።